ወደ ሳን ፍራንሲስኮ ስንሄድ ለእግር ኳስ ስዘፍን የሆነ ሰው ሰማኝ። የመጀመሪያ ወደ ዘመናዊ ሙዚቃ የቀየር ነው እኛ ነን። አግኝቻቸው አያሌ መስፍን ወስዶኝ አስተዋውቆኝ ጥሩ ሁኔታ እንደተሰራ ደስ ብሏቸው ተነጋግረናል። በዛ መሃል እኔ ገብቼ ተጫወትኩት። ያን ቀን ግን እኔ እሱ እንዳለኝ ባቆም ኖሮ ዛሬ እዚህ አንተ ጋር ልገኝ። የፈለክ ነገር አዲስ የሰርግ ስራ ብትሰራ አሻገዳውና ችቦ አይሞላም፣ ማንም ቢት አያረጋቸው። ገንዘብ ሰጥቶኝ 100 ብር ነው የሰጠው፣ 50 ብር ዘርዝር ያለኝ እሱ ሶይና ያልክ ሰብሯን ግን በኋላ እስቲ እንዴት ይረሳ ያንቺ ወዳጅ እስቲ እንዴት ይረሳ። ጆኒ ብርሃኑ እባላለሁ። የመሰንበቻ እንግዳ የዚህ ሳምንት እንግዳ ነኝ። በጣም አመሰግናለሁ ዮሐንስ ብርሃኑ የዛሬ የመሰንበቻ ፕሮግራማችን እንግዳችን ስለሆንክ ደስ ብሎኛል። እንኳን ደህና መጣ። እንደምን አለ? እኔም በጣም አመሰግናለሁ። ፈልጋ ፈላልገ እዚህ ስለጋበዝከኝ እግዚአብሔር ይስጥልኝ። ውጭ በነበርክ ጊዜ ነበረ የተገናኘ ነው። አንዴ ለረፍት መጥተህ አሜሪካ ነው ኑሮህን ያደረከው። ከሀገር አይራቅም፣ መለስ ቀለስ ትላለህ። አሁን ለረፍት ለዳግም ረፍት ስትመጣ ከ2-3 ዓመት በኋላ ይመስለኛል ዳግም የተገናኘ ነውና በጣም የሚገርመኝ ነገር ልንገርህ። ጥሩ ነው ያለኸው ዮሐንስ፣ ሁልጊዜ ዮሐንስ ነው እና አቋምህ ብዙ ይሄ የሚለወጥ አይደለም። ስፖርትን አጥብቀ መያዝ ነው አንዱ እሱ ነው። አንዱ ደግሞ የእግዚአብሔር ችሮታ ነው። ግን ስፖርት እስካሁን አላቆምኩም። ኳስ እጫወታለሁ በሳምንት 2 ጊዜ፣ ካገኘሁ ደግሞ 3 ጊዜ። ኢንፋክት ዛሬ ማታ እጫወታለሁ። እንግዲህ ያንን በተመለከተ ሰውነቴ ደህና ነው እላለሁ። ስፖርት ማዘውተር ያው የውዴታ ግዴታ ነው ማለት መካሪ የሚያስፈልገው አይመስለኝም በዚህ ዘመን በተለየ መንገድ ማለት ነው። እና ምን ጠቅሞሃል እንዲህ ከተክለ ሰውነት ባለፈ? እኔ የሚገርም ነገር ስፖርት ገና ከልጅነት ጀምሮ ኤሌመንተሪ በየነ መረድ የሚባል ትምህርት ቤት ነበር የምማረውና ቮሊቦል እጫወታለሁ፣ ሩጫ ላይ እሳተፋለሁ፣ እግር ኳስ ላይ እሳተፋለሁ። እና ስፖርት የኔ በቃ መድኃኒቴ ነው ልልህ እችላለሁና ከዛ በኋላ ደግሞ ለሙዚቃውም ትልቅ አስተዋጽኦ ያደረገልኝ ወደ እግር ኳስ ዓለም የገባሁበት ጊዜ ኢትዮጵያን ኤርላይንስ ነው የጀመርኩት እግር ኳስ። እዛ በምንጫወትበት ጊዜ ያው ልጅነቱም ስላለ ምን እናረጋለን መሰለህ፣ በየአመቱ ስቴዲየሙ ይሄ የዚህ የአዲስ አበባ ስቴዲየም ይዘጋል። ሲዘጋ እኛ የት እንሄዳለን? ሁልጊዜ እሁድ ናዝሬት ነው ጨዋታ የሚሆነው፣ የአዲስ አበባው ሜዳ ስለሚዘጋ አዳማ ወንጂ። እዛ ስንሄድ በትልቅ አውቶቡስ ነው የምንሄደው፣ በኢትዮጵያ ኤርላይንስ አውቶቡስና እንዘፍናለን። ከኔ የተሻለ ደግሞ የሚዘፍነው የኔ ጓደኛ ነበረ ሰለሞን ሽፈራው የሚባል አሁን አለ ወደ ሜሪላንድ አካባቢ። እሱ ነው እንደውም ጎበዝ ዘፋኝ በእውነት ለመናገር ነው የምነግርና ያ ሁልጊዜ የምንዘፍነው አሻገዳዎች ችቦ አይሞላም እንደዚህ እያለን ከዛ ስንመለስም እንዘፍናለን። ያ ነገር ያ ጸባይ እንግዲህ አሜሪካን ሀገር ደግሞ ገብቼ እንዲሁ አውቶቡስ ላይ ወደ ሳን ፍራንሲስኮ ስንሄድ ለእግር ኳስ ስዘፍን የሆነ ሰው ሰማኝ እና እዛ በአጋጣሚ ባንድ ነበረ ሎስ አንጀለስ፣ እዛ አስተዋወቁኝ። እንግዲህ ከዛ ቀስ እያለ ይኸው እዚህ አንተ ጋር ደረስኩ። ሙዚቃውን በድንገት ነው የተወለደው ማለት ነው? በድንገት ነው። ለኳስ ማማማቅ ላይ የጀመርከው ነገር እንደዛ ነው። እንግዲህ ትልቅ አስተዋጽኦ ምልህ ለዚህ ነው እንጂ እግር ኳስ ባልጫወት ሙዚቀኛ አልሆንም ነበር። ዮሐንስ ብርሃኑ የሚለው ስም በጣም ብዙ የሙዚቃ አድማጮች ሊያውቁት የሚችሉበት 2 ነገሮች አሉ። አንደኛ የሰርግ ሙዚቃ ነው። የሰርግ ሙዚቃ ላይ ከምናነሳቸው ሙዚቀኞች መካከል አንዱ አንተ ነህ። ከዛ ደግሞ እንደ ኢየሩሳሌምን የተጫወትክበት መንገድ እኔ ሁሌ ሙዚቃው ሁላ ትገርመኛለችና በሱ በደንብ አድማጮቻችን ያውቁሃል። ከዚህ ብንጀምር ደስ ይለኛል።
ብዙዎቻችን ያው ዜማውን ስለምናውቀው እንደ ኢየሩሳሌም እንለዋለን እንጂ አንተ በርዕስ ደረጃ የተጠቀምከው ሳያንቀላፋሽ በሚል ነበረ። ስለሱ ሙዚቃ ስለተሰራበት መንገድ ስለ አልበሙ ወደ ኋላ መልሼ ባወራህ ደስ ይለኛል ዮሐንስ። ደስ ይለኛል። እንደነገርኩ እንግዲህ ሳላስበው የተሰራ ስራ ነው። በአጋጣሚ አውስትራሊያ አዲስ ዓመት ለፈረንጆች አዲስ ዓመት ተጋብዤ ነበር፣ ገና ክርም ሳላወጣ ማለት ነው። ያን ጊዜ እዛ አውስትራሊያ ሄደን እንደ ቅዳሜ ለመስራት አርብ ቀን ፕራክቲስ እናደርግ ነበር። እኔና ጓደኛ ኪቦርዲስት ይዤ ነበር የሄድኩት። ጓደኛ አለማየሁ መኮንን ይባላል። እሱ ጋራ ይሄ ሙዚቃ እዛ ሬስቶራንት ውስጥ ይጫወታል እኛ ፕራክቲስ የምናደርግበት ጋር እና ሰማሁትና እንደ እግዚአብሔር ነገር ነው፣ ለምን ነገ አንሰራውም ይሄንን ነገር ብለን አጠና ነው። የአስናቀች ወርቁ ኢየሩሳሌም ነው ወይስ በክላሲካል ነው የሚጫወተው? ኖ የአስናቀች ወርቁ በክራር የመጀመሪያው እንግዲህ ለመንገር የመጀመሪያው ወደ ዘመናዊ ሙዚቃ የቀየር ነው እኛ ነን። በእኔ ነው የተቀየረው። እንግዲህ ይህንን ክራር ነበር እና ወይዘሮ አስናቀችንም አገር ፍቅር ሄጄ አግኝቻቸው አያሌ መስፍን ወስዶኝ አስተዋውቆኝ ጥሩ ሁኔታ እንደተሰራ ደስ ብሏቸው ተነጋግረናል። ኤኒዌይ ያን ጊዜ እዛ ተሰራ። ከዛ ዋሽንግተን ዲሲ ደግሞ የሆነ ክለብ ስሰራ በየክለቡ በምሰራበት ጊዜ ይህንን ሙዚቃ ሁልጊዜ እጫወተው ነበር። በኋላ ወደ ክር ተለወጠ። ክሩ ላይ ደግሞ ያላሰብኩት ነገር እሱ ሆነ ፌመስ እና በቃ ከዛ በኋላ ያው እንግዲህ ከሙዚቃ አልወጣም ብዬ ይኸው አንተ ጋር መጣ። እንዴት ይረሳል ያንቺ ወዳጅ አብሮ የማደግ የጥንት ልጅነት አብሮ የማደግ የጥንት ልጅነት አንቺ ደህና ነበር ሰው ነው ያጠፋሽ አንቺ ደህና ነበር ሰው ነው ያጠፋሽ ተኝ ተኝ እያሉ ሳያንቀላፋሽ ተኝ እያሉ ርዕሱ ሳያንቀላፋሽ ነው። ለምንድን ነው ሳያንቀላፋሽ ማለት? እያሉ ሳያንቀላፋሽ የሚል ግጥም አለኝ ውስጡ ላይና ተኝ እያሉ ሳያንቀላፋሽ ይላልና ግጥሙ ዝም ብሎ ከተለያዩ ገጣሚዎች ዘንድ ከመጽሐፍ ላይ ከምናምን የተገኘ ነው እንጂ እንትን አይደለም። እዛ ሙዚቃ ላይ እንደ ኢየሩሳሌም ብዬ አልጀምርም። እስኪ እንዴት ይረሳል ብዬ ነው የሚጀምረው። ያንቺስ ወዳጅነት ብሎ ነው የሚጀምረው እንጂ እንደ ኢየሩሳሌም የሚለው እዛ ላይ የለም። ያው በተለያየ ግጥም ነው የሰራ ነው። ያው እንትኑን ነው የተጠቀምነው ሙዚቃውን። ሳክስፎን የሰራው ሞገስ ሀብቴ ይባላል። በጣም የታወቀ ሳክስፎኒስት ነው። ኪቦርድን የሰራው አራያ ወልደ ሚካኤል ይባላል። ጓደኛዬ እሱ ነው የሰሩት። እነሱ ናቸው በሁለት እንትን ነው በቃ እግዚአብሔር ነገር ስሰማ እንደው ስለዚህ ሙዚቃ በአንድ ወቅት አንድ ፕሮግራም ላይ ይህንን ሙዚቃ ልትጫወት ትቀርብና ወይ ደግሞ ዝግጅት እያደረግ ልምምድ ሊሆን ይችላል፣ ታረመኛለህ። አንድ ሰው አይ ይሄ ዘፈን የሴት ዘፈን ነው እና አይ ባይዘፍነው ይሻላል የሚል ነገር ሀሳብ ሰጣሉ እና እሱን ሀሳብ ተቀብለ ቢሆን ኖሮ ላናገኘው እንችል ይሆናል ዮሐንስን የሚል ነገር ሰማሁኝ። እስቲ ስለሱ ነገር። ትክክል ነው። ከእኔ የምኖረው ሎስ አንጀለስ ነው። ከሎስ አንጀለስ ተጋብዤ ሚስተር ሄንሪስ የሚባል ክለብ ነበረ ዲሲ። እዛ ልንሰራ ምን ይገባ ምናምን ይባላል ሙዚቃና እንደ ኢየሩሳሌም አልኩ። ያኔ እንደ ኢየሩሳሌም ነው የምለው። ከዛ አንደኛው ሙዚቀኛ አይ እሱ የሴት ዘፈን ነው ይቅርብህ አለኝ። ሌላው ሙዚቀኛ ደግሞ ይግባና ይጫወተው ተባለ። በዛ መሃል እኔ ገብቼ ተጫወትኩት። ያን ቀን ግን እኔ እሱ እንዳለኝ ባቆም ኖሮ ዛሬ እዚህ አንተ ጋር አልገኝም፣ አንገናኝም። በእውነት ለመናገር ያ ሙዚቃ ነው ለኔ ትልቅ አስተዋጽኦ ያደረገልኝ እና ያው እንግዲህ ብዙም እንደዚህ የደረሰባቸው ሙዚቀኞች ይኖራሉ ብዬ ተስፋ አለኝ። አንዳንድ ሀሳቦች ወደ ኋላ እኮ ሊያስቀሩ ይችላሉ አይደል? አንዳንድ አስተያየቶች ትክክል። አዎ አይ መቋቋምና የእግዚአብሔር ደግሞ ይሄ ነገር ላንተ የሙዚቃ ችሎታ አስተዋጽኦ ይሆናል ብሎ ነው እንግዲህ ያንን ስራ ያሰራኝ እንጂ በፍጹም እኔ ሙዚቃ ሰራለሁ ብዬ አልሜም አላቅ። ከዛ በኋላ ያው እንግዲህ ወደ ሰርጉ ገባው። ይኸው እስከ ዛሬ እንግዲህ ያለው
እስኪ እንዴት ይረሳል ያንቺስ ወዳጅነት እስኪ እንዴት ይረሳል ያንቺስ ወዳጅነት አብሮ የማደጉ የጥንቴ ልጅነት አብሮ የማደጉ የጥንቴ ልጅነት የሚገርምህ ነገር ደግሜ የሰራሁት በሰው ግፊት ይመስለኛል። እንደገና ብትሰራው ያው የሰው አስተያየት አለ በዛ ምክንያት ነው እንጂ የበፊቱን የሚያክል እስካሁን አልመጣም። እርግጥ ሪትሞቹ ተለውጠዋል እንጂ የመጀመሪያው ነው በቃ የሰው ጭንቅላት ውስጥ የተቀረጸው በጥሩም ሳውንድ የተሰራው ያኛው ነው። አሁንም እንደገና እንኳን ሰሞኑን እንኳን እንደገና ብትሰራው ምናም ይባላል። ግን እንደገና ከእንግዲህ ወዲህ ምሰራው አይመስለኝም። ማን የሰራው ሁለተኛው? ሙልጌታ ባተ ነው። ብዙ አስተያየት አለ ምልህ ያው እድሜ ለፌስቡክ አንዳንዴ ሰርቼ ከወጣ ልጃቸው ወይ አባትየው ይወዳሉ ወይ እናታቸው ተወዳዋለች። ብዙ ሰው ታስታውሰኛለህ ይሄንን እንደዚህ ይላሉ። ብዙ ሰው ትዝታ አለው በዚህ ሙዚቃ። እኔን ደግሞ የሚያስታውሱኝ አብዛኛው ሰው በዚህ እንደውም አንዳንድ ሙዚቀኞች እንደ ኢየሩሳሌም የሚሉኝ አሉ። ስምህን ሁላ እኮ ያስጠፋልና ደግሞ አንዳንድ ሙዚቀኞች አሉ ስማቸውን ሳናቃቸው ቀርና በሙዚቃቸው መናቃቸው ያ እንደ ኢየሩሳሌም የሚለው አይነት። ትግስት አፈወርቅ የማዲንጎ ነፍሱን ይማርና የሱ እህታውን እንደ ኢየሩሳሌም ነው የምትለኝ። አዎ ቤተሰቡን ብዬ ሚዜዎቹን ብዬ ብዬ መጣሁ አሁን አበራሽ እንደፀሐይ አሁን አበራሽ እንደፀሐይ። ሌላው ጆን እንግዲህ አንተን በደንብ የምናነሳ የሰርግ ሙዚቃዎች ነው። ምን ያህል ሰው ዳርክ ቆጥረህ ታውቃለህ? ብዙ ሰው ነው ምልህ። እንግዲህ አሜሪካን ሀገር ያልሄድኩበት የተወሰኑ ስቴቶች ናቸው እንጂ ብዙ እዚህም ድር ያለው እዛም ቁጥሩ የበዛው ግን አሜሪካ ነው። ልክ ነው እዚህ ስለማልኖር። አዎ የሰርግ ሙዚቃዎች ደግሞ መነሻቸው የህዝብ ቢሆንም ዜማዎቻቸው አጫውቱ ደግሞ ልዩ ያደርገዋል አይደለ? ከምናነሳቸው ከነ ታደሰ አለሙ ከነ ደመረ ለገሰሰ ውስጥ እንግዲህ አንዱ ነው ጆን ወይም ደግሞ ዮሐንስ። የሰርግ ሙዚቃ አገባቡስ እንዴት ነው? እንደ ኢየሩሳሌም ድንገት የሆነ ነው? እንግዲህ ያው ለአየር መንገድ ቅድም እንዳልኩ እሁድ ክረምቱ ላይ ይዘጋ የለ ስቴዲዮም። ያን ጊዜ የምንዘፍናቸው ዘፈኖች ችቦ አይሞላም፣ አሻገዳው፣ እነዚህ በላያ ምናምን እንደዚህ ነው በህብረት የምንዘፍናቸው እየተቀባበልን ቅድም እንዳልኩ ከጓደኛዬ ጋርና እነዛ ነገሮች በቃ ያዙኝ። በዛ ምክንያት ሁልጊዜ ችቦ አይሞላም ያው እንግዲህ የሰርግ ዘፈን ነው። ከዛ ሌላ ጨማመርንበት። በሉ እንሳፈር የሚላለ በሉ እንሳፈር ይሄ ዘፈን ታውቀዋለህ መቼም። በሉ እንሳፈር ደግሞ በሉ እንሳፈር የምድሩ ኃላፊ ነው በሰማይ ባቡር ነበር መጀመሪያ። እኔ ደግሞ ቀየርኩና በሉ እንሳፈር ከሙሽሪት ጋር በሰማይ ፍቅር ምናምን ብላን ባቡር ምናምን ብለን አረግ ነው ቀያየር ነው ማለት ነው። አሁን ለምሳሌ እቲያዶ ወሸባኔ ቀዘባ የሚለው አለ አይደል? እሱ አሁን የጀግና ሰው ክብሩ ዳር ድንበሩ ነው። እንደዚህ ትቀያይረዋል። ወሸባኔ ቀዘባ አንድ ሰው ቢጠራ
አብዛኛው የሰርግ ሙዚቃ የሚሰራበት መንገድ ዜማው የህዝብ ነው። በተለምዶ ጆሮአችን ላይ ሲባሉ እንሰማቸዋለን በተለያዩ አጋጣሚዎች። አዲስ ከመስራት ይልቅ የህዝቡ ላይ ማትኮር ለምንድን ነው የፈለግከው? ጥሩ ጥያቄ። የሚገርምህ ሁሉ ሰው ሰጀስት ያደርጋል እንትን አዲስ ስራ የሰርግ ለምን አትሰራም ይለዋል። ግን የፈለክ ነገር አዲስ የሰርግ ስራ ብትሰራ የፈለክ ነው ባለኝ ኤክስፔሪየንስ አሻገዳውና ችቦ አይሞላም ማንም ቢት አያረጋቸውም። በቃ በፍጹም ያው ታየዋል ኦዲየንሱን የሰርጉን የተጠራውን የተጋበዘውን ሰው ታውቀዋለህና የፈለክ አዲስ ስራ ሰርተህ ችቦ አይሞላም ስትል ነው ብድግ የሚለው ሰው ይነሳል። አዎ እና አዲስ ስራ ሰርተህ እንጃ እኔ እስካሁን ድረስ እነዚህን ዘፈኖች የሚከልል ነገር አላቅም እና ወደፊት እንጂ ምናልባት ያውን እንኳን ብዙም አላስብም አዲስ ስራ እሰራለሁ ብዬ። በጣም ዘመን ተሻጋሪ ናቸው አሁንም ድረስ ትውስታ ጋር ይቆራኛሉ አይደለ? አሸኟትም ወይ ሲባል እንዲባል ይፈልጋል ሙሽራ ሲወጣ እንዲሁም ሲገባም ጭምር አለውና በጣም ከኛ ጋር ተቆራኝተዋል ብዬ አስባለሁ። አዎ አሁን የዛሬ አመት የማሙሽ አባት የማሙሽ እናት ቃላል አዎ እንዴት አድርገህ ልታመጣ ነው እንግዲህ። ይሄን ደግሞ ይሄ ወሳኝ ሙዚቃ ነው። ወደ መጨረሻው የሰርጉ ምሽት መጨረሻ ላይ የዛሬ አመት የማሙሽ እናት የዛሬ አመት የማሚቱ አባት ይሄንን ካላልክ እንዴት ነው? አትሸኟትም ወይ ካላልክ እውነት ነው። ገባህ? ሰርግን ብዙ እንደሰራ ሰው መቼም ብዙ የተለየ ገጠመኞች የተለየ የምታስታውሳቸው ነገሮች ይኖራሉ ብዬ አስባለሁ። የምታስታውሳቸው ነገሮች ይኖሩ ይሆን በሰርግ ላይ የገጠሙ ማትረሳቸው? ሳኖዜ የሚባል ከተማ ካሊፎርኒያ ውስጥ ስሰራ ልጅቷ ሙሽራዋ የምታውቀው አባቷ ቪዛ ተከልክለው መቅረታቸውን ነው። ግን አባትየው ቪዛውን አግኝተው መጥተዋል። ሰርፕራይዝ ሊያረጓት ነው። እዛ ላይ ልክ ሙሽራዬ ስንል የሆኑ ሰውዬ ነጭ ልብስ ለብሰው ስቴጅ እንትኑ ላይ ቆመዋል ፍሎሩ ላይ እና ያው ኖርማል ነገር መስሎን ያው ሙሽራዬ እያልን ገቡ ማለት ነው። ሙሽሮቹ ሲገቡ ልጅቷ ወደቀች፣ በቃ ፌንት አረገች። ምንድነው ስንል ቪዛ እንደተከለከሉ ነው እሷ የምታውቀው እንጂ እንደመጡ አታውቅም ተባለ። ኤኒዌይስ ይሄ አንዱ ነው ገጠመኝ። አንዱ እዚህ ኢስት ኤንድ ዌስት የሚባል አዳራሽ ወደ አዲስ አበባ ውስጥ ወደ ቄራ አካባቢ መሰለኝና ከቨርጂኒያ የመጡ ሰዎች ሙዚቃ ስሰራ ሽልማቶች ይሰጣሉ። አሜሪካን ሀገር አይሸልሙ፣ ገንዘብ ይወዳሉ። ገንዘብ ይወዳሉ እዛ። አሁንም አሜሪካን አይሸልሙ። አሜሪካን ውስጥ ያዘው ብለ ሰርተ የለ እሱማ ቢሆን ፎቅ ሰርተናል። አዎ ከዛ እዚህ ስንሰራ ያው ሰው ይሸልማል። አንድ ልጅ መጣና ገንዘብ ሰጥቶኝ 100 ብር ነው የሰጠው። 50 ብር ዘርዝር ያለኝ እሱ ሾይና ያልክ ሰብሯን ግን በኋላ ያዝጎቻ ተጋ የኔ ለጋጋ ተጋ በይ ተጋ ተጋ በይ ተጋ በይ ሎጋ ተጋ የኔ ለጋጋ ተጋ በይ ተጋ። ያንተ ሙዚቃዎች መነሻቸው የህዝብ ዜማ ነው። እዛ ላይ በግጥም እያስተካከልክ ነው የምትጫወተው። እስቲ ስለ ጠጋ ንገረኝ። ጠጋ እኔ መጀመሪያ የሰማሁት ኤፍሬም ሲጫወት ነው። ኤፍሬም ታምሩ? አዎ። የት? እኛ ጋር መጥቶ እና አላቀውም። እና ከዛ በኋላ ግን ስዩም ሱ ሲሰራው ያው በባንድ አየው። ከዛ በኋላ ያው ዝም ብሎ እንደ ማንኛውም ዝም ብዬ ሰራው ነበረ በየሰርጉም ላይ በየምኑ። በኋላ አሳየ ዘገየ የሚባል አሁን በቅርብ አረፈ። እሱ ነው ደራሲው። ጎበዝ ገጣሚ። አዎ እሱ ነው ደራሲውና አብረን ስንሰራ አንድ ቀን ሰራሁት። ይሄን ነገር እኮ ልሰራው ፈልጋለሁ ምናምን ብዬው ነበር። ዜማውም አሳየ ነው ይመስለኛል። ወይ ብትሰራው ምናምን ብሎ እንደ ቀልድ ነው የተነጋገርነውና እዚህ መጣልና ሰራ ነው። ይሄን ያክልም ተጨናንቄበት የሰራሁት ስራ አይደለም። ክሊፑም ይሄን ያህል አይደለም፣ ግን ሰው ይወደዋል። አዎ ይወደዋል። ብዙ ሙዚቃዎች ረጅሞች ናቸው።
እና 7-8 ከ9 ደቂቃ በጣም ረጅም ናቸው። ይሄ እንግዲህ መድረክ ላይ ለማቆየትም በጣም የሚያግዝ ይመስለኛል። የሚገርም ሙዚቃው ወይ ስለምወደው እንደሆነ አሁን ለምሳሌ ሰርግ ስንሰራ የመጀመሪያው ስሎ ከተነሱ በኋላ የሚቀጥለው ዘፈን እንደው የምሩ ብዬ ስጀምር 1 ሰዓት ወይ 45 ደቂቃ ሙሉ ነው የምሰራው ያለ ማቋረጥ። ካቋረጥክማ ሰርጉ ሰርግ አይሆንም። ምክንያቱም እንደ ክለብ ስራ አንድ ዘፈን ዘፍነህ የምትቆምበት አይደለም። ምክንያቱም ቀስ እያለ ነው ሰው ለጭፈራ የሚነሳው። ገባ? መጀመሪያ ሙዚዎቹ ሙሽሮቹ አይደለም የሚነሱት። ከዛ በኋላ ቀስ እያለ እንግዲህ አንተ የራስህን ጊዜ መውሰድ አለብህ እና በትንሹ 45 ደቂቃ ትሰራለህ አለማቋረጥ መድረክ ላይ። አዎ በእውነት ነው የምነግርህ። ምክንያቱም የዘፈኖቹን ርዕሶቹን ያቸው ገባ? እነዛ በመሀል ማስጨፈሪያ ምናምን እያረክ እንደዛ ነው የምንሰራው እንጂ 2 ወይ 10 ደቂቃ መተጫውተህ ካቆምክ ሰርጉ እንትን አይመጣም፣ ጥሩ አይመጣም። በነባሬ ዜማዎች ውስጥ ሆነ የተጫወትካቸው ሙዚቃዎች አሉ። ለምሳሌ እንዳንቺ አላየሁም እስካሁን የሚለው ኮሎኔል ለማ ደምሰው ሙዚቃ ነው። ቤታቸው ሄደን በደንብ ተነጋግረን በወረቀት ነው የጻፍኩት እንትን የተጫወትኩት ከሳቸው ፈቃድ አግኝቼ። ልጃቸውም ነበረ። አሁን እንደውም ይጫወታል። ሚካኤል ለማ ደምሰው ሚካኤል ነበረ ያን ቀንም እንደውም እሱን ተጫውቻለሁ። አብዛኛው ያው የህዝብ ነው የሰራሁት። የቆዩ ሙዚቃዎች ላይ በጣም መማረክ ከምን የመነጨ ነው? ከልጅነቴ ጀምሮ የሚገርምህ ነገር ባህላዊ ሙዚቃ ነው የምሰማው በቃ እንጂ ብዙም አይመስጠኝም ይሄ ሞደርን የሆነ ሙዚቃና ከምሰማቸው ሙዚቃዎች አሁን ቅድም እንዳልኩ በላያን እንደዚህ አይነቶች ወይም ደግሞ አበበ ተሰማ የሚባሉ ሰውዬ ነበሩ። የእሳቸው ሙዚቃ በሰርግ ደግሞ ማነው ድምጻቸው ለማ ገብረ ሕይወት የእሳቸው የፍሬው ኃይሉ ሙዚቃዎች እነዚህ ነው የምሰማው። ህዝብ ናቸው እምላቸው እና እኔ እንጃ እኔ ደስ የሚለኝ እንደዚህ አይነት ሙዚቃዎች ናቸው። እርግጥ ከሞደርን ሙዚቃዎችም ትንሽ ይኖራሉ፣ ግን በቃ ከልጅነት ጀምሮ አንድ ነገር ከያዝክ በዛው ነው እንትን የምትለው ይቀጥለው። አዎ ተፈጥሮሽ በዓለም ላይ ምን ይሆን ጆን ብዙ ያንተ ድምጽ ቀለሙ ራሱ ልዩ ነው። በተለየ መንገድ እንደው ከሰዎች ከማገኛቸው አስተያየቶች መሃል አንዱ ለየት ያለ ድምጽ ነው ያለ። ድምጽ ላይ ራሱ ያለው ቀለም በቃ ሌላ ድምጻዊ ላይ የለም። አንዳንዴ አሁን ከሌን ይመስላል እንላለን አይደለ? አንተ ላይ ግን እሱን አላስተውልም። ማንንም የሚመስል የራስህ ሌላ ሰው ጋር ያልተጋባ አይነት ነገር አስተውላለሁኝ። ለየት ያለ ነው። አንደኛ ደግሞ ከአመትም አይቀየርም። ምንድነው የዚህ ሚስጥር? ቢኖረውም አልነግርህም። እኔ ዘፋኝ አይደለሁም። ሚስጥር የለኝም። እኔ የሚገርምህ አንዳንድ ጊዜ ስቴጅ ላይ እየሰራህ የራሱ የሚመጣልህ ቅላጼዎች አሉ። በቃ ዝም ብዬ እና በዛ በተፈጥሮ ባለኝ እግዚአብሔር በሰጠኝ ድምጽ ነው እንጂ ምሰራው እንዲህ ላርገው ብዬ በእውነት ለመናገር አድርጌ አላቅም። ሙዚቃ ምን ደስታ ይፈልጋል። ውስጥ ደስተኛ መሆን አለብን እና አንዳንድ ጊዜ እየሰራህ በቃ የሰው አክሽን ምናምን ስታይ የሰውን እንትን ራሱ ሌላ ሙዚቃም ላይ እንድትሄድ ያደርግሃል። ሌላም ቅላጼ እንድታመጣ ያደርግሃል። አሁን ማልነግርህ አንድ ዜማ መጥቶልኝ አሁን ልሰራው መግቢያ ለሙሽሮች መግቢያ ስቴጅ ላይ ነው የመጣልኝ ዜማው። ትንሽ ከሙሽራዬ ጋር እንትን የሚል ነውና በቃ ውስጥ ደስተኛ ከቤት በደስታ ከወጣህ
ቆንጆ ሙዚቃ ነው የምትሰራው። ደስተኛ መሆን አለብህ በቃ እንጂ እኔ አስቤበት አይደለም። እግዚአብሔር ስጦታ። ስፖርቱም እኮ ግን ሊያግዝ ይችላል፣ ኳስ መጫወትህ፣ ከዛ ደግሞ አመጋገብም ሊሆን ይችላል። በእውነት እኔ እንጃ፣ እኔ ያገኘሁትን ነው የምበላው። ዋናው እንትኔ ቡና ነው። ቡና በእርግጥ እጠጣለሁ፣ እወዳለሁ እንጂ ምግብ እንደዚህ ይጠቅመኛል እንደዚህ ይጎዳኛል ብዬ አላቅም። ያው ከኳስ ዓለም እንዳልኩህ ሳምንት 1 ቀን 2 ቀን 3 ቀን እጫወታለሁ እንጂ ሌላ እንደዚህ የተለየ ነገር ለሙዚቃ ብዬ ያረኩት ነገር የለም፣ በፍጹም የለም። ምንድነው ሰው መውደድ ምንድነው ትዝታ እንደው የተወሰኑ ጥያቄዎች አነሳና አበቃለሁ። ሙዚቃ ህይወት ላይ በሰርግ ሙዚቃዎች በብዙ መንገድ እናውቃለን። የተለያዩ ስራዎችን በርካቶችን ድራሃል። ራስህ በምን ትዝናናለህ? ኳስ እንዳለ ሆኖ በኳስ ነው መስላለሁ። በኳስና አንዳንድ ጊዜ እንዲሁ መኪናዬን ይዝና 1 ሰዓት 2 ሰዓት ለራሴ እንደ ፕራክቲስ እጠቀምበታለሁ። ሙዚቃ ሰማለሁ። የምሰማውም እነዛ ነው። አሁን እንዳልኩ የሰርግ ሙዚቃ ብዬ ዩቲዩብ ከፍትና እነሱን ብቻ ነው የምሰማው። የተለያዩ ድምፃውያን ቤተሰብ ውስጥ እንደው በሙዚቃ ውስጥ ያለፈ ሰው አለ ሲሉ ሰምቻለሁኝ። አሁን በህይወት የለም። አንድ ወንድሜ ሙዚቃ ይጫወት ነበረ። እሱ እንደዘፈነ ጊታር ይጫወት እንደነበረ እዚህ መጥቶ አረፈ። ኬንያ ሄዶ ነበር። ከኬንያ ሊመጣ ሲል እሱ ነበረ እንጂ ሌሎቹ በፍጹም የሉበትም። እንግዲህ አሁን የጤና ቡድኖች በተለያየ ቦታዎች ላይ ተቋቁመዋል። እዚህ ራሱ ከመጣን በኋላና አለህበት የተቋቋመው ላይ ከነማጋ ትጫወታለህ? እንደው በእግር ኳስ ውስጥ ስለምታገኘው ደስታ ደግሞ ባውራ። እዚህ ስመጣ የኳስ ዕቃዬ መጀመሪያ የሚጫን ነው። ከዛ ስንደሳ ከሌሎች በፊት ከልብሱ በፊት አሁን ምን ይሆናል? እዚህ ስመጣ ድሮም ማቃቸው ልጆች አሉ። ከነሱ ጋር በፊት ወደ ቦሌ መድኃኔዓለም አካባቢ እንጫወት ነበር። ያለፈው አመት ደግሞ እዚህ እናንተ ኮምፓውንድ ውስጥ ሸጎሌ መጥቼ ተጫወትኩኝ። አንተ አልነበርክም። አሁን ደግሞ የመጣሁኝ ጊዜ ኤግዚቢሽን ማዕከል፣ ከዛ ደግሞ ሴንት ጆሴፍ ሜዳ፣ አሁን ያለፈው ሳምንት ደግሞ እዚህ 24 ቀበሌ ውስጥ ተጫወትኩ። ዛሬ ማታ ጋብዘውኛል እነዛ ልጆች። ዛሬ ማታ እጫወታለሁ። ምን ደስታ አለው እስቲ ንገረኝ። ማሊያህን አድርገህ ታኬታህን አድርገህ ወደ ሜዳ ስትገባ። እኔ የሚገርምህ እንጃ ከልጅነቴ ጀምሮ እግር ኳስ ስለምወድ ቀኑ ይረዝምብኛል። አሁን ለምሳሌ አሜሪካን ሀገር በሳምንት 1 ቀን ነው የምንጫወተው ከጓደኞቼ ጋር። ያቺ ቀን ኢማጂን እንግዲህ 6 ቀን አለ። ከዛ በፊት ለ7ኛው ቀን ይረዝምብኛል። ሁልጊዜ ደግሞ የመጀመሪያው ሜዳ ላይ ብዙ ጊዜ የምገኘው እኔ ነኝ። በጣም እንትን ከማለቴ አሁን ጨማምር ያለሁ ሌላ እንደውም 2 ሌላ ቡድን ጨምሬ ይጫወታል። ለኳስ ያለኝ ፍቅር የተለየ ነው። የማደጋፊ ነህ ከሀገር ውስጥ? እኔ ለኢትዮጵያን ኤርላይንስ ነው የሚጫወተው፣ ግን ልቤ ያለው ቅዱስ ጊዮርጊስ ውስጥ ነው። የምን ጊዜ ምርጥ የምትላቸው በጣም የምትገረምባቸው 3 ድምፃውያን? የመጀመሪያው ያው ክቡር ዶክተር አርቲስት ጥላሁን ገሰሰ ነው እኔ። እሳቱ ተሰማ ሁለተኛ እና ብዙነሽን የሚያክልብኝ የለም። 3 የምን ጊዜም ምርጥ እግር ኳስ ተጫዋቾች? መንግስቱ ወርቁ ነው ለኔ። ዓለም ላይም እንኳን ኢትዮጵያ አይደለም ዓለም ላይም ለኔ አንደኛዬ ነው። ሁለተኛ ጓደኛዬ ሰለሞን ሽፈራው የኢትዮጵያ ቡድን ተጫዋች 10 የአፍሪካ ዋንጫ። 3ኛ አሁን በህይወት የለም እንግዳ ወርቅ ታሪኩ ይባላል ሰበታ። በሙዚቃዎቼ ውስጥ ማጣት የለብኝ የምትላቸው 3 የሙዚቃ መሳሪያዎች ተጠቅመ ሙዚቃ ስራ ብትባል ምን ትጠቀማለህ? አንደኛ ሳክስፎን፣ ሌላ ድራም፣ 3ኛ ለኔ የባህላዊ ነገር ስለምሰራ ቤዝ ጊታር ነው። በጣም ነው ደስ ያለኝ ስለተገናኘን። ለረፍት መጣ የሰርግ ሙዚቃዎችህን የቀደሙ ስራዎችንን መነሻ አድርገን ተጫውተናል። እንግዲህ ከዚህ በኋላ ደግሞ በሚኖር ጊዜ ሌሎች አዳዲስ ስራዎችም እንደሚኖሩ ተስፋ አድርጋለሁኝ። ጥሩ ተሰምተዋል ብዬ አስባለሁኝ። በጣም ደስ ብሎኛል። በጣም እጅግ አመሰግናለሁ። እኛ እንግዲህ ከተወዳጅ ስራዎችህ አንዱን እንጋብዛለን።
አድማጮቻችን ከዜማው በኋላ መልሰን እናገኛችኋለን። መሰንበቻ ይቀጥላል። አብሮ የማደግ የጥንት ልጅነት አብሮ የማደግ የጥንት ልጅነት አንቺስ ደህና ነበርሽ ሰው ነው ያጠፋሽ አንቺስ ደህና ነበርሽ ሰው ነው ያጠፋሽ ተኝ ተኝ እያሉ ሳያንቀላፋሽ ተኝ ተኝ እያሉ ሳያንቀላፋሽ ቢወድቅ አይነሳ ሸክላ እንደው ሸክላ ነው ቢወድቅ አይነሳ ሸክላ እንደው ሸክላ የገላ አያያዝ ጥንትም በመላ ነው የገላ አያያዝ ጥንትም በመላ ሳንጣ ነው ደረትሽ ያበራል ከወለልሽ ሳንጣ ነው ደረትሽ ያበራል ከወለል ድንጉጥ ወዳቂ ነው እንዳይንከባለል ድንጉጥ ወዳቂ ነው እንዳይንከባለል ተሳስበው ከበሉ ላይደገም ጉርሻ ሰፈረ ተሳስበው ከበሉ ላይደገም ጉርሻ መቅመሱ አይደለም ወይ አንጀት ማስታገሻ መቅመሱ አይደለም ወይ አንጀት ማስታገሻ እንደኔስ መንሰብ እንደኔስ መጨነቅ እንደኔስ መንሰብ እንደኔስ መጨነቅ መቼ ደፍረኝ ነበር እየያዙ መልቀቅ መቼ ደፍረኝ ነበር እየያዙ መልቀቅ እኔ ከጎረቤት እያለሁልሽ እኔ ከጎረቤት እያለሁልሽ ምነው ከሌላ ጋር ምሳና ራትሽ ምነው ከሌላ ጋር ምሳና ራትሽ ሳይጠጣ ይወፍራል ልቤ ተንከባሎ ካንቺ ሰፈር ገባ ልቤ ተንከባሎ ከሷ ሰፈር ገባ አንገቷ የሚመስለው እንዲያው ሰፋ ሰፋ አንገቷ የሚመስለው እንዲያው ሰፋ እጠብቅሻለሁ ቢደርሰኝ ወረፋ እጠብቃታለሁ ቢደርሰኝ የዝንጀሮ ጉበት አይሆንም መጫኛ የዝንጀሮ ጉበት አይሆንም መጫኛ ጭንቅ ብባል ያንቺ መገናኛ ጭንቅ ብባል የሷ መገናኛ አረመኔው ልቤ አረመኔ ወዶ አረመኔው ልቤ አረመኔ ወዶ እንደ ገደላ ወረ አለቀ ተነዶ እንደ ገደላ አለቀ ተነዶ አለቀ